ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። ዕለተ ማክሰኞ ግንቦት 25 2018 ዓ.ም በቆይታችን አጫጭር ዝርዝርና ሆናዊ ዜናዎችን ተሰማላችሁ። በቅድሚያም አቤት ዜና ርዕሰ ጉዳዮችን እንንገራችሁ። ከ40 ሚሊዮን በላይ መራጮች ድምጽ ሰጥተዋል ሲል ምርጫ ቦርድ አነጋጋሪ መረጃ ሰጥቷል። በርካታ ምርጫ ጣቢያዎች ዝግ ሆነው ባሳለፉበት ምርጫ ቀን የብልጽግናው ተቋም ግን የሰጠው የመራጮች ቁጥር ታዛቢ በሌለበት ምርጫ ላይ ሌላ ትዕይንትን ፈጥሯል። ጉዳዩን በዝርዝር እንነግራችኋለን። በሰሜን ጎንደር ዳባት በሁሉም አቅጣጫ ከባድ ጦርነት ሲካሄድ አድሯል። ዳባት ከተማም ሆነ ሙሉ የወረዳው ቀበሌዎች ላይ ምንም አይነት ምርጫ አልተካሄደም። የሌሊቱ ውጊያ የተለየና አስፈሪ ነበር ሲሉ ምንጮች ጠቅሰዋል። ከግንባር መረጃውን አዘጋጅተናል። በዚሁ ቀጠና ከሱዳን ጠረፍ እስከ መዲናዋ ጎንደር ያልተቋረጡ ውጊያዎች ዛሬም እንደቀጠሉ ናቸው። በጎጃም ቀጠና ከባባድ ወታደራዊ የቡድን መሳሪያዎች የተማረኩበት ምርጫ የተሰረዘበትና የብልጽግና ከፍተኛ አመራሮች ህይወታቸውን የተነጠቁበት ከባድ ኦፕሬሽን ተከናውኗል። የታሰበው እቅድ በተገቢው ሰዓት ተፈጽሟል ያለው ፋኖ ያገዛዙ እቅድ መክሸፉንም ጠቅሷል። በወሎ ዝምተኛዎቹ መብረቆች በትትናቸው የተቀበሉትን የብልጽግናን ጦር የክንዳቸውን ብርታት አሳይተውታል። ልበ ሙሉነታቸውን ባሳዩበት ተጋድሎ ምርጫ ከከተማዎች ውጭ ሳይደረግ ተጠናቋል። በሸዋነ ደሳለኝ ሲያስብ ሸዋ ስምሪት የሰጡት ኃይል ኦፕሬሽኑን በሚገባ አከናውኗል። ባለድልም ሆኗል። መረጃዎቹን ከግንባር በዝርዝር አዘጋጅተናቸዋል። በቅደም ተከተለ ታደምጧቸዋላችሁ። በምስራቅ አርሲ ክርስቲያኖች ህይወታቸውን መነጠቃቸው ተሰማ። ንብረት ወድሟል፣ የተረፉት ተፈናቅለዋል ተብሏል። ኦርቶዶክስ ተዋሕዶ ክርስቲያኖችን ኢላማ ባደረገ አዲስ ጥቃት በርካታ ክርስቲያኖች መሞታቸው ሲነገር ንብረት መውደሙና የተቀሩትም መፈናቀላቸው ነው የተረጋገጠው። ሌላኛው የምናስደምጣችሁ የሰዓቱ መረጃችን ነው። አድማጭ ተመልካቾቻችን እነዚህና ሌሎች ተጨማሪ ዜናዎችን እያደመጣችሁ አብራችሁን ስትቆዩ የዩቲዩብ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትዘነጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፍን። በርካታ ታምራቶች የታዩበት የአገዛዙ ምርጫ በታሰበው ልክ ሳይሆን ወደ ማጠቃለያው መድረሱ ተነግሯል። ነገር ግን በምንም መልኩ ይለቅ በምንም ብልጽግና የሚፈልገው ተካሄደ የሚለውን ብቻ በመሆኑ ላሰበው ፕሮፓጋንዳ መጠቀሚያ እንደሚያደርገው አያጠራጥርም። ምርጫው በሁሉም የሀገሪቱ ክፍል መነጋገሪያ ሆኖ ያለፈ ሲሆን በተለይም በአማራ ክልል ሁሉም ቀጠናዎች ላይ በማልዳ ጥቃት የጀመሩት የፋኖ ኃይሎች በክልሉ አገዛዙ ምርጫ ጣቢያዎችን እንዳያገኝ ተደርጎ ውሏል። ጎጃም አመርቂነቱን፣ ጎንደር ታምራዊነቱን፣ ሸዋ አይበገሬነቱን፣ ወሎ እያታለለ ምቱን ያሳዩበት የፋኖ ተጋድሎ በርካታ ቀጠናዎች ላይ በድል የታጀበም እንደነበር ተገልጿል። የአገዛዙ ቁልፍ የሆነው ምርጫ ቦርድ ግን ሌሊት ላይ በሰጠው መግለጫ ከ40 ሚሊዮን በላይ መራጮች ድምጽ ሰጥተዋል ማለቱን ዓይንን በጨው ታጥቦ አስብሎታል። በሌላኛው የግንባር መረጃችን በሰሜን ጎንደር ዳባት በሁሉም አቅጣጫ ከባድ ጦርነት ሲካሄድ አድሯል። ዳባት ከተማም ሆነ ሙሉ የወረዳው ቀበሌዎች ላይ ምንም አይነት ምርጫ አልተካሄደም። ዛሬ ሌሊቱን ሙሉ ሲካሄድ ያደረውና ረፋዱንም እንደቀጠለ መሆኑ በተገለጸው በዚህ ቀጠና አውደ ውጊያ በርካታ ድሎች መመዝገባቸው ተሰምቷል። በልህና በቁጭት የተንቀሳቀሱት የፋኖ ኃይሎች ወደ ቀጠናው ዘልቆ የገባውን ኃይል እንዳይሆን አድርገው ምትን አሳርፈውበታል ተብሏል። የቀጠናው ትንቅንቅ አሁንም እንደቀጠለ ስለመሆኑም ተገልጿል። በሌላ በኩል መይሳው ካሳ ሁለተኛ ኮር በሚንቀሳቀስበት ሁሉም ቀጠናዎች ፋኖ ድልን የተቀዳጀበትና የስሙላ ምርጫውን ሙሉ በሙሉ ያቋረጠበትን ከጠረፍ እስከ ጎንደር ድረስ ያደረጋቸውን አውደ ውጊያዎች በድል ተወጥቷል። በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማና ጸደ ማርያም ከተማ በእነዚህ ቀጠናዎች አድዋ ክፍለ ጦር አውደ ውጊያዎችን ሲያደርግ በምዕራብ ጎንደር መተማ ወረዳ ኩመር አውላላ በፊት አውራሪ ገበየው ክፍለ ጦር ቀጠናው ተሸፍኖ ውሏል። ቋራ ወረዳ በሙር ደለጎና ዱባባ በቋራ ኦሜርላ ክፍለ ጦር አስጨናቂ ጥቃት ከፍቶ የብልጽግናን ጦር አስወጥቷል። አዙዙ ዙሪያና ሃይምባ አይሸሽም ብርጌድ ከ5ኛ ኮር ታድሎ ብርሃን ክፍለ ጦር ጋር በመጣመር እንዳጎራባች ቀጠና ጣቆሳ ወረዳ ከድኩል አርባ እስከ ደልጊ በአርበኛ ልባርጋቸው ሙጨ ሲመራ የነበረው ጣና ብርጌድ ተጣምረው ከባድ ምትን በአገዛዙ ሰራዊት ላይ ሲያሳርፉ ውለዋል። ምርጫንም እንዲቋረጥ አድርገዋል። በጎጃም በደቡብ ሜጫ መሃል ገነት ግንባር የቴዎድሮስ ዕዝ ወታደራዊ ስኬት ማስመዝገቡን ይፋ አድርጓል። በደቡብ ሜጫ ወረዳ መሃል ገነት ገርጨጭ ግንባር በተደረገ የተቀናጀ ወታደራዊ ኦፕሬሽን በደቡብ ሜጫ ቀጠና ታቅዶ የነበረውን የምርጫ ሂደት ሙሉ በሙሉ ማክሸፉንና በሰው ኃይል እንዲሁም በንብረት ላይ ከፍተኛ ምት ማድረሱን የቴዎድሮስ ዕዝ አስታውቋል። ኦፕሬሽኑ የተመራው በቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ስር በሚገኙ የቃኝና መሐንዲስ አመራሮች እንዲሁም ከአለማየሁ ከቤ ሻለቃ ጋር በተደረገ የጋራ ቅንጅት ነው። በዚህ ቀጠና በተካሄደው ጠንካራ ውጊያ በኪሳራ ከተመዘገበው
የሰው ኃይል በተጨማሪ በርካታ የጦር መሳሪያዎችና ቁሳቁሶች ተማርከዋል። በዚህም አንድ ብሬን፣ 22 የክላሽ ጠመንጃዎች፣ 3 የሬዲዮ አይኮም መገናኛዎች፣ 1520 ልዩ ልዩ ተተኳሾችና 10 ያጋዙ ኃይሎች ተማርከዋል። ከዚህ በተጨማሪም በውጊያው ወቅት በርካታ ቁጥር ያለው የጠላት ኃይል መሞቱ ተገልጿል። በቀጠናው ያለው ወታደራዊ እንቅስቃሴ አሁንም በከፍተኛ ንቃት እየተመራ እንደሚገኝ ተመላክቷል። ይህ በእንዲህ እንዳለ በረሃኛው ቀስተ ደመና ሻለቃ አመርቂ ድልን ያስመዘገበበትን አውደ ውጊያ አካሂዷል። የብልጽግና ጨዋታ የሆነውን የምርጫ ተውኔት ለመተወን እየተንቀሳቀሰ በነበረ የብልጽግና ሰራዊት ላይ በረሃኞቹ ቀስተ ደመና ፋኖች ጎፍጭማ ቀበሌ ላይ ታላቅ ጥቃትን በመፈጸም ምርጫውን በትነው ቀኑን በድል አሳልፈውታል። ትላንት በጠዋት ጥቃት የጀመሩት በረሃኞቹ ከበባ በማድረግ በጠላት ላይ ከፍተኛ ጉዳት ያደረሱ ሲሆን አንድ የመቶ አለቃ የመከላከያ አመራር እግሩን ተመቶ ለከፍተኛ ሕክምና መላኩ ተረጋግጧል። በሌላኛው ግንባር መረጃችን 303ኛ ግዙፉ አሳምነው ኮር በተለያዩ ግንባሮች በጠላት ላይ ታላቅ ድልን ተቀዳጅቷል። የብልጽግና የጨረባ ምርጫም እንዲቋረጥ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ግዙፉ አሳምነው ኮር በተለያዩ የአውደ ውጊያ ግንባሮች ግዳን ወረዳ ይባር ወይራ በር ግንባር፣ ጋዝጊብላ ወረዳ ላኪው ሰው ማርያምና ማርያም አምባ ግንባርና ላስታ ወረዳ ብልብላ ዳቢያና ጸዳ ግንባር፣ መቄት ወረዳ ገረገራና ፍላቄት ግንባር በመሰለፍ ሰፍሮ የነበረውን የብልጽግና ጦርና የብልጽግናን የጨረባ ምርጫ ለማስፈጸም ላይታች ሲል በነበረው ያጋዙ ጦርና ካቢኔ ላይ እርምጃ በመውሰድ ኮሩ በተለያዩ ቦታዎች ታላቅ ድል ተጎናጽፏል። ግንቦት 24 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ለሙሉ ቀን እስከ አመሻሽ 12 ሰዓት ድረስ ያጋዙ ጦር በመካናይዝድ የታገዘ ውጊያ ቢከፍትም ከሰቆጣ ሙጃና ብልብላ ከተማ መድፍ እያስወነጨፈ ቢውልም የ303ኛ ግዙፉ አሳምነው ኮር አናብስቶች በፍጹም የአባታቸውን ወኔና ጀግነት በመላበስና የተለያዩ ምሽጎችን በመደረማመስ አልሞ ተኳሾቹ ብልጽግና አስቦት የነበረውን የውሸት ምርጫ ድግስ በተለያዩ ቦታዎች ያሰናከሉት ሲሆን በጠላትም ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል ተብለዋል። 303ኛ ግዙፉ አሳምነው ኮር ከሚንቀሳቀስባቸው ወረዳዎችና የወረዳ ቀበሌዎች ብልጽግና ከ99% በላይ ምርጫ ያላስመረጠ ሲሆን በጊዜያዊነት ተቋጥሯቸው ከነበሩት ላኪው፣ ብልብላ፣ ሙጃ፣ ወዳንች፣ ኩልመስክ፣ እንጃፋት፣ ድብኮ፣ ገረገራና ፍላቂት ከተሞች ሙሉ በሙሉ ምርጫ የተቋረጠባቸውና ያልተካሄደባቸው ከተሞች ሲሆኑ መቄት ወረዳም ሙሉ በሙሉ ምርጫ ያልተካሄደባቸው ሲሆን የወረዳው መቀመጫ ገረገራና ፍላቂት በአካባቢው የሚገኙ ፋኖች ገብተው ያቋረጡት ያጋዙ የምርጫ አካሄድ እንደነበረ ሲገለጽ፣ እንጃፋት፣ ድብኮና ኩልመስክ ከጠላት ሙሉ በሙሉ ነጻ የወጡ ከተሞች ሲሆኑ ላኪው፣ ሙጃና ወንዳች ከተሞችን ነጻ ለማውጣት አናብስቶቹ ለነጻነታቸው እየተዋደቁ ስለማዋላቸው ነው የተገለጸው። በዚያ ወደ ውጊያ አንድ ብሬን 2547 የብሬን ተተኳሽ፣ 143 ጥቁር ክላሽ፣ 2980 ክላሽ ተተኳሽ፣ 46 የእጅ ቦምብ፣ 69 የደረትና የወገብ ትጥቅ፣ 20 ወታደራዊ ኃይል ምርኮኛ ሲደረግ ከ200 በላይ ኃይል ከባድ ቁስለኛ ሆኖ ተመልሷል። ሁለት አመራሮችና ከ280 በላይ ጦር ሰራዊት ሞት ሆኗል። ብልጽግና ይዟቸው በነበሩ አንዳንድ ቀበሌዎች ላይ ህዝቡ ለምርጫ አልወጣም በማለቱ ፖሊስ፣ ሚኒሻ፣ አድማ ብተናና አንዳንድ ወዳደሮችና የመከላከያ ሰራዊት አባላትን ሲቪል በማልበስና ሰልፍ በማሰለፍ መራጭ በማስመሰል ቪዲዮና ፎቶ ሲቀርጹ ስለመዋላቸውም ከተገኘው መረጃ ለማረጋገጥ ተችሏል። በሸዋ በአርበኛ ደሳለኝ ሲያስብ ሸዋ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በአጋዙ ቅጥረኛ ሰራዊት ላይ የተቀናጀ ጥቃት ሲፈጽም ጀግናው የአጼ ዳዊት ክፍለ ጦር በአጋዙ የጨረባ ምርጫ አስፈጻሚ ሚኒሾች ላይ የማያዳግም እርምጃ በመውሰድ ቀጠናውን ከወራሪ የምርጫ ድራማ ውጭ ማድረጉን ኮሩ ገልጿል። በዓለም ታሪክ ታይቶ የማይታወቀው የአምባገነኑ ብልጽግና አጋዝ የሚመራውን ህዝብ ለዳግም የባርነት ዘመን ነጻ የውል ስምምነት ለማድረግና በአንድ ፓርቲ ውድድር ውጤቱ ቀድሞ የታወቀው የብልጽግና የስሙላ የምርጫ ትወና ድራማ በአስተዋዩ ህዝባችንና በጀግናው ሰራዊታችን ጥረት ከ95% በላይ የሚሆነው የሸዋ ቀጠና ሙሉ በሙሉ ከምርጫ ክልል ውጭ እንዲሆን ተደርጓል ሲል የቀጠናው ፋኖ አስታውቋል። የአውሮፓ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማት በብልጽግናው የምርጫ ታዛቢነት ላይ ለመገኘት ፈቃደኛ ባልሆኑበትና የምርጫ ውጤቱም ሆነ ፍትሐዊነቱ ሲኤንኤንን ጨምሮ በተለያዩ የውጭ ሀገራት ሚዲያዎች ቀድሞ የተገለጸው አጋዙ ትናንት ግንቦት 24 2018 ዓ.ም አድርጓለሁ ብሎ ያስወራለት የጨረባ ምርጫ በመራቤቴ አውራጃ በሚዳና ሬማ ወረዳ ዙሪያ በሁሉም ቀበሌዎች በሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር በጀግናው የአጼ ዳዊት ክፍለ ጦር አህዶች ባደረጉት የተጠና ኦፕሬሽን ሙሉ በሙሉ መክሸፉን ኮሩ በመረጃው ላይ ገልጿል። ያጋዙ ምርጫ አስፈጻሚ ጥምር ጦር በተንቀሳቀሰበት ሁሉ አናብስቶቹ የአጼ ዳዊት ክፍለ ጦር ባደረጉት የተጠና ኦፕሬሽን በሬማ ከተማና አካባቢው በጠባቢት፣ በአፈር ባይኔ፣ በሬማ ድሬ ቀበሌዎች እንዲሁም በሚዳ ወረዳ ዙሪያ በጎተራ፣ በምናዜ፣ በደባይ፣ በደንጎሬ፣
በሽምብራ ሜዳ፣ በበህራ፣ በተድላ ጊዮርጊስ ቀበሌዎች ያገዛዙን የጨረባ ምርጫ ሙሉ በሙሉ ያከሸፈ ሲሆን በምርጫ አስፈጻሚው 101ኛ አየር ወለድ ክፍለ ጦር ላይ ድል በመጎናጸፍ በርካታ ሚሊሻዎች ላይ የማያዳግም እርምጃ መውሰዱን ኮሩ በግንባር መረጃው ላይ አስታውቋል። ኮሩ በተሰጠው የግዳጅ ቀጠናዎች እንዲሁም ያገዛዙ ወራሪ ሰራዊት ባለበት አንዳንድ የወረዳ ከተሞች ከምርጫ ዋዜማ ጀምሮ ያገዛዙን የይስሙላ ምርጫ በፊት አውራሪነት ለማስፈጸም በተሰለፉ ያገዛዙ የሰራዊት ካድሬዎች ላይ እርምጃ በመውሰድ ያከሸፈ ሲሆን የኮሩ ቀኝን ጨምሮ ጀግናው የራምቦ ክፍለ ጦር፣ የ7 ለ7 ክፍለ ጦር፣ የራስ አበበ አረጋይ ክፍለ ጦር፣ የሚኒሊክ ክፍለ ጦር እንዲሁም የንጉስ ሳህለስላሴ ክፍለ ጦር ይህን ታሪካዊ ኃላፊነት ከሌሎች የዙ ኮሮች ጋር በመናበብ በሚገባ ከመወጣት ረገድ የአንበሳውን ድርሻ መውሰዳቸውን ኮሩ በመረጃው ላይ ጨምሮም ገልጿል። በምስራቅ አርሲ 10 ክርስቲያኖች መሞታቸው ሲሰማ ንብረት ወድሟል፣ የተረፉት ተፈናቅለዋል ተብሏል። ኦርቶዶክስ ተዋሕዶ ክርስቲያኖችን ኢላማ ባደረገ አዲስ ጥቃት 10 ክርስቲያኖች መሞታቸው ሲነገር ንብረታቸው መውደሙና የተቀሩትም መፈናቀላቸው ተጠቁሟል። ከትላንት በፊት ግንቦት 23 2018 ዓ.ም ጀምሮ በተቀሰቀሰው በዚህ ጥቃት የሰው ሕይወት ከመጥፋቱን ባሻገር ታሪካዊ አብያተ ክርስቲያናት መቃጠላቸውና ከፍተኛ የንብረት ዘረፋና ውድመት መድረሱን የአካባቢው መረጃ ምንጮች አመላክተዋል። በዚህ ጥቃት ከ101 ዓመታት በላይ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል። የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ቤቶችም ተቃጥለዋል። የሰው ኃይል ጉዳትና መፈናቀል በወረዳው ስር በሚገኘው ጠላታ ጨፋ ቀበሌ በተፈጸመው ጥቃት እስካሁን የ10 ሰዎች ሕይወት በግፍ ማለፉ ተረጋግጧል። በጥቃቱ ወቅት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች ተለይተው እየተቃጠሉና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው እየተዘረፉ መሆኑ ተመላክቷል። በዚህ ምክንያት ነዋሪዎቹ አካባቢያቸውን ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል። በተመሳሳይ ሁናቴ በዛው ወረዳ በሚገኘው ካራ ኩፍቴና ቀበሌ የነዋሪዎች ቤቶች እየተቃጠሉ በመሆኑ ህዝቡ የመድኃኔዓለምን ታቦት ይዞ ህይወቱን ለማዳን ወደ ሱቴ አካባቢ ስለመሸሹ ለማረጋገጥም ተችሏል። የጥቃቱ ወቅታዊ ሁናቴ የአካባቢው ምንጮች እንደሚጠቁሙት ጥቃቱ የተፈጸመው በአሁኑ ወቅት በሀገሪቱ ያለው አጠቃላይ ትኩረት ወደ ሀገራዊ ምርጫው ባዘነበለበት ማግስት የተፈጠረውን የጸጥታ ክፍተት እንደ ምቹ ሁናቴ በመጠቀም ነው ይህ ጥቃት የተፈጸመው ሲሉ ገልጸዋል። ይህ በተደጋጋሚ ጥቃት እንደሚፈጸም የሚነገረው የአርሲ አካባቢ ኦርቶዶክሳውያን አሁንም በምርጫው ዋዜማና ዕለት የጥቃት ሰለባ ሆነው ስለመዋላቸው ተገልጿል። በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ መጠነ ሰፊ ጥቃት በአዲስ መልክ እየተፈጸመ ያለው የሁሉም ትኩረት በሀገራዊ ምርጫው ላይ ማረፉን እንደ ምቹ ሁናቴ በመጠቀም ነው ሲል ዜናውን ያጠናቀረው ስማ ጽድቅ የተሰኘ የማህበራዊ ሚዲያ ገጽ ዘግቧል። ሆኖም ግን በአካባቢው ተደጋጋሚ ጥቃት መፈጸሙ ጉዳዩን ከምርጫ ጋር የተያያዘና ጸጥታ ኃይሉ ወደ ምርጫ ፊቱን በማዞሩ እንዳልሆነ የሚያረጋግጥ ስለመሆኑም አይዘነጋም። ምርጫ ካልመረጣችሁ የልጃችሁን አስከሬን አትቀብሩም የተባሉት ቤተሰቦች ድምጽ አሰምተዋል። አስከሬን በቤት አስቀምጠው ለምርጫ በግዳጅ የተወሰዱት የቤተሰብ አባላት ተቃውሞ አሰምተዋል። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ አብያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካ ኃላፊነት የጎደለው ስራ በጸጥታ ኃይሎች ተፈጽሟል። ልጃቸው በሞት የተለያቸው ቤተሰቦች ለልጃቸው የቀብር ስነ ስርዓት ሲዘጋጁ በነበረበት ወቅት የጸጥታ ኃይሎች ቤታቸው በመዝለቅ አስከሬን በቤት አስቀምጠው 7 የቤተሰቡ አባላትን ወደ ምርጫ ጣቢያ እንዲሄዱና እንዲመርጡ እንዳዘዟቸው ከቦታው መረጃ ምንጮች መረጃውን አድርሰዋል። በሚዲያ የሚራገበው ወሬ ከእውነት የራቀና ሆን ተብሎ ለሚዲያ ፍጆታ ለመጠቀም የታቀደ ሴራ እንደሆነ ሀዘንተኞቹ በቦታው ለተገኘ የመረጃ ምንጭ የገለጹ ሲሆን የአጋዙ ልሳን የሆኑት ፋናና ኢቲቪ እንዲሁም ሌሎች የሚዲያ አውታሮች ጉዳዩን ሲያራግቡት ውለዋል። በተጨማሪም ምክትል ጠቅላይ ሚኒስትሩ ሳይቀሩ ወደ ምርጫ ጣቢያ በፈቃዳቸው እንደተገኙ አድርገው የሚያናፍሱት ወሬ በሬ ወለድ ነው፣ ወሬ ነው፣ መሬት ላይ ያለው እውነታ ሌላ ነው ሲሉ በምሬት ምንጮች ተናግረዋል። አክለውም እንዴትኛ የልጃችንን አስከሬን ቤት አስቀምጠን ምርጫ እንሄዳለን በማለት በተደረገባቸው አስገዳጅ ድርጊት የተከፉ መሆኑን ሀዘንተኞቹ ገልጸዋል። ይህ ተግባር ህዝባችን በምርጫው ሂደት ላይ ያለውን ጽኑ እምነትና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ህያው ምስክር ነው በማለት ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ያጋሩት መረጃ እና ፋናም ኢቲቪም እንዲሁም ሌሎች የሚዲያ አውታሮች ሲያራግቡት የዋሉት ሐሰት ነው በማለት ህዝብ ይወቅልን ሲሉ ጠይቀዋል። ከጦርነቱ በፊት ተቃውሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ህወሓት ያቀረባቸውን የአዲስ የካቢኔ አባላት የዞን አስተዳዳሪዎችና የጠቅላይ ፍርድ ቤት ፕሬዝዳንት ሹመትን ትላንት ምሽት አጽድቋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው እንደተሾሙ የክልሉ ዜና ምንጮች ዘግበዋል። 70 በመቶ ያሉ የካቢኔ አባላት ከህወሓት የተውጣጡ ሲሆኑ 30 በመቶዎቹ ከተቃዋሚ የፖለቲካ ፓርቲዎችና ከምሁራን የተውጣጡ እንደሆኑ ተገልጧል። በተመሳሳይ ወልደ አብርሃ ገብረ ጻዲቅ የሰሜን ምዕራብ ዞን ዋና አስተዳዳሪ
አስተዳዳሪ፣ ሽሻይ ግርማይ የማዕከላዊ ዞን ዋና አስተዳዳሪ፣ ዝናቡ ገብረመድን የደቡባዊ ዞን ዋና አስተዳዳሪ፣ ግዳይ አዘናው የምዕራብ ዞን ዋና አስተዳዳሪ፣ ፍስሐ ኃይላይ የምስራቅ ዞን ዋና አስተዳዳሪ እንዲሁም ከለሊ ሀጋዚ የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው እንደተሾሙ ዘገባዎች ጠቅሰዋል። አድማጭ ተመልካቾቻችን ከኢትዮ ኒውስ 24 ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁ ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት መልካም ቀን ይሁንላችሁ። በሰላም